ወደዚህ ቻናል እንኳን ደህና መጣችሁ። በዚህ ቻናል የእግዚአብሔርን ቃል አብረን የምንማርበት፣ ስለ አመራር የምንማርበት፣ ደግሞም የክርስቶስ ደቀ መዝሙር መሆን ማለት ምን እንደሆነ የምንማርበት፣ የእግዚአብሔርን ቃል የምናውቅበት። ምክንያቱም ክርስቶስን እንከተላለን ካልን ክርስቶስ ያስተማረውን ትምህርት ማወቅና መታዘዝ በጣም አስፈላጊ ስለሆነ በእነዚህ ዙሪያዎች የክርስትናን ተግባራዊ ሕይወት ስለመኖር፣ የእግዚአብሔርን ቃል ስለማወቅ፣ በአመራር ስለማደግ፣ በግል ሕይወት ስለማደግ እነዚህን ነገሮች ያካተቱ ትምህርቶችን እንማራለን። ዛሬ የምንጀምረው የትንቢተ ዮናስ መጽሐፍ ነው። በብሉይ ኪዳን ካሉ ከ39 መጽሐፍት መካከል አንዱን መጽሐፍ እንመለከታለን፣ ትንቢተ ዮናስን። የትንቢተ ዮናስ መጽሐፍ በጣም አጭር መጽሐፍ ነው። ከ12ቱ ታናናሽ ነቢያት መጽሐፍት ከሚባሉት አንዱ ነው። በጣም አጭር መጽሐፍ ነው፣ ነገር ግን በጣም ጥልቅ የሆነ ሀሳብና ትምህርት ያለው መጽሐፍ ነው። የመጽሐፉ ዋና ትምህርት ወይም ማዕከላዊ ትምህርት ምንድን ነው ብትሉ ደህንነት ከእግዚአብሔር ዘንድ ነው የሚል ነው። ዋናው ማዕከላዊ ትምህርት ደህንነት ከእግዚአብሔር ዘንድ የሚገኝ ነው። ወደ መጽሐፉ ዝርዝር ከመግባታችን በፊት ስለ መግቢያ፣ የመጽሐፉን መግቢያ እስቲ እንመልከት። ትንቢተ ዮናስ እውነተኛ ታሪክ ሳይሆን ምሳሌ ነው ብለው የሚከራከሩ ሰዎች አሉ። ነገር ግን የዮናስ መጽሐፍ ምሳሌ አይደለም፣ እውነተኛ ታሪክ የመዘገበው ሰው ታሪክ ነው። ዮናስ የእስራኤል ሕዝብ ነቢይ ሲሆን በ793 እና በ753 ዓመተ ዓለም ማለት ከክርስቶስ ልደት በፊት በሰሜናዊው እስራኤል ግዛት በዳግማዊው በኢዮርብዓም ዘመነ መንግስት ያገለገለ የእስራኤል ነቢይ ነው እና ታሪኩ እውነተኛ ታሪክ እንደሆነ ነው። መጽሐፉ ደግሞ የተጻፈው የዛሬ 2700 ዓመት ገደማ ማለትም ከክርስቶስ ልደት በፊት ከ770 ዓመት በፊት ቢሆንም የእግዚአብሔር ቃል ሕያው ስለሆነ ስለሚሰራ ስለማይለወጥ ዛሬም ይህ መጽሐፍ በእኔና በእናንተ ሕይወት ደግሞ እግዚአብሔር የሚሰራበት መጽሐፍ ነው። ዛሬም ሬሌቫንት ነው፣ ዛሬም ጠቃሚ ነው። ምክንያቱም ሰማይና ምድር ያልፋሉ ቃሌ ግን አልፍም ብሎ እግዚአብሔር ስለተናገረ። ነቢዩ ዮናስ ኤልሳ ካገለገለበት ከ10 ዓመታት በኋላ ያገለገለ ነቢይ እንደሆነ ይገመታል። ደግሞም ከኤልሳ ደቀ መዛሙርቶች አንዱ እንደነበረም ደግሞ ይገመታል። ዮናስ በኖረበት ዘመን እስራኤል በፖለቲካና በኢኮኖሚ እጅግ የተሳካላቸው ዘመን ነበረ። የፕሮስፔሪቲ ዘመን ነበረ በእስራኤል ሕዝብ መካከል። በዛን ጊዜ ድንበራቸውም ደግሞ በጣም የተስፋፋበት ጊዜ ነበረ። እስከ ሶሪያ ድረስ የተስፋፉበት ዘመን ሲሆን በመንፈሳዊው ግን በትልቅ ውድቀት ውስጥ ደግሞ የነበሩበት፣ መንፈሳዊ ክሳራ ውስጥ የነበሩበት ጊዜ ነበረ። በፖለቲካው፣ በኢኮኖሚው፣ በማህበራዊው ብዙ ሀብት ብልጥግና ውስጥ ነበሩ፣ ግን በመንፈሳዊ ደግሞ ክሳራ ውስጥ የነበሩበት ጊዜ ነበረ መጽሐፉ የተጻፈው ወይም ታሪኩ የተፈጸመው። ዮናስ ማለት ስሙ እርግብ ማለት ነው። እርግብ ወይም ዳቭ ማለት ነው። አባቱ ደግሞ በአማርኛ አማቴ ተብሎ ተተርጉሟል። በዕብራይስጥ ደግሞ አሚታይ ነው የሚባለው። ይህንን በሁለተኛ ነገሥት ምዕራፍ 14 ውስጥ እናገኛለን። በእስራኤል አፈታሪክ አለው ዮናስን በሚመለከት እና ይሄ አፈታሪክ ምንድን ነው የሚለው? ዮናስ ማን ነው የሚለው? ኤልሳ ከሞት ያስነሳው የሱናማዊቷ ልጅ ነው የሚል አፈታሪክ አለ ማለት ነው። እና በዛው በኤልሳ አመራር ውስጥ አድጎ በኋላ ዘመን እያደገ ሲሄድ ኤልሳ ካሰለጠናቸው ካሳደጋቸው ነቢያት መካከል አንዱ እንደሆነ ነው የሚታወቀው። ይህ አፈታሪክ እውነት ከሆነ ኤልሳ ከሞት ያስነሳው የሱናማዊቷ ልጅ ከሆነ ዮናስ ማለት ሁለቴ ከሞት የተነሳ ሰው ነው ማለት ነው። አንዴ በዚህን ጊዜ፣ ሁለተኛ ደግሞ
አሁን በመጽሐፍ ውስጥ እንደምንመለከተው በአሳ ነባሪ ሆድ ውስጥ 3 ቀንና 3 ሌሊት አሳልፎ ያው ሞት ማለት ነው ከዛ የተነሳ ሰው እንደሆነ እንመለከታለን። ዮናስ የተወለደበት ስፍራ ጋት ሐፌር ሲሆን ጌታ ኢየሱስ ካደገበት ከናዝሬት ከተማ ወደ 5 ኪሎ ሜትር ርቀት ላይ የምትገኝ ቦታ እንደሆነች እና ያ አካባቢ ደግሞ ነቢዩ ኤርሚያስም የተወለደበት አካባቢ ነውና ብዙ ነቢያት እንግዲህ ከዛች መንደር ወጥተዋል ማለት ነው። የዮናስ ታሪክ የእስራኤላውያን ታሪክ ነጸብራቅ ነው። ምክንያቱም እግዚአብሔር የእስራኤልን ሕዝብ ሲመሰርት the nation of Israel ሲመሰርት አብርሃምን ነው የጠራው አይደል? በዘፍጥረት ምዕራፍ 12 ሲጠራው ከአባቴ ከወገኖች ቤት ተለይተ እኔ ወደማሳይህ ምድር ሄድ፣ ለአሕዛብ ሁሉ በረከት አደርግሃለሁ፣ ስምህን ታላቅ አደርጋለሁ ብሎ እግዚአብሔር አብርሃም እንድታዘዘው ነው የጠራው። አብርሃም በመታዘዙ ምክንያት እግዚአብሔር የምድርን ነገዶች ሁሉ በአብርሃም በኩል እንደሚባርክ ተስፋ ሰጥቶ ነው እግዚአብሔር አብርሃምን የጠራውና እስራኤላውያን ሲጠሩ ለምንድን ነው የተጠሩት? ለምድር ነገዶች ሁሉ በረከት እንዲሆኑ ነው የተጠሩት። ነገር ግን ባለመታዘዛቸው ምክንያት ብዙ ለአሕዛብ ሁሉ በረከት ሲሆኑ አንመለከትም። በተለይም ደግሞ ከክርስቶስ ልደት በፊት በብሉይ ኪዳን ውስጥ፣ አሁን በአዲስ ኪዳን ሆነዋል። ክርስቶስ በእነሱ በኩል መጥቶ እግዚአብሔር ለአብርሃም የሰጠው ቃል ኪዳን ተፈጽሞ ክርስቶስ ለምድር ነገዶች ሁሉ ለአሕዛብ ሁሉ በረከት ሆነዋል እና እግዚአብሔር ለአብርሃም የሰጠው ተስፋ በክርስቶስ ተፈጽመዋል። ነገር ግን በብሉይ ኪዳን በምንመለከትበት ጊዜ እስራኤላውያን ለእግዚአብሔር ባለመታዘዛቸው ምክንያት እግዚአብሔር የሚጠብቅባቸውን ያህል ለሌሎች ሕዝቦች በረከት ሲሆኑ አንመለከትም እና የዮናስ ታሪክ የዚህ የእስራኤል ሕዝብ ታሪክ ደግሞ ነጸብራቅ ነው። እግዚአብሔርን በመታዘዝ በረከት አለ። ለእኛ ብቻ ሳይሆን ለብዙዎች በረከት እንሆናለን። እግዚአብሔርን የሚታዘዝ ሰው ለብዙዎች በረከት ነው የሚሆነው። በሕይወታችንም ደግሞ የእግዚአብሔርን በረከት እንለማመዳለን። አለመታዘዝ ግን እግዚአብሔርንና ቃሉን አለመታዘዝ ግን ለራሳችንም ክሳራ ነው፣ ለተጠራንበትም አገልግሎት ለምንጠቅመውም ሕዝብ ደግሞ ክሳራ ነው። ምክንያቱም የእግዚአብሔርን ክብር፣ የእግዚአብሔርን በረከት፣ የእግዚአብሔርን ሐሳብ ወደ ሰዎች ማምጣት ስላልቻለን ማለት ነው። የዮናስ መጽሐፍ እግዚአብሔር ለሰው ልጆች ሁሉ ያለው ፍቅርና ምሕረት ምን ያህል አስደናቂ፣ ምን ያህል ታላቅ እንደሆነ የሚያሳይ መጽሐፍ ነው። የመጽሐፍ ቅዱስ ዋናና መሰረታዊ ትምህርት ምንድን ነው ብትሉኝ፣ የመጽሐፍ ቅዱስ ዋናና መሰረታዊ ትምህርት ይሄ ነው። የሰው ልጆች ከዘፍጥረት ምዕራፍ 3 ጀምሮ የሰው ልጆች ከእግዚአብሔር የራቁ ኃጢአተኞች፣ ምሕረት የሚያስፈልጋቸው፣ መዳን የሚያስፈልጋቸው ናቸው የሰው ልጆች። እግዚአብሔር ደግሞ ሰውን የሚፈልግ፣ በፍቅር የሚያሳድድ፣ የሚጠራ፣ ሁል ጊዜ የሚከታተል፣ ኑ ወደ እኔ ተመለሱ እያለ የሚጣራ አምላክ ነው እና እግዚአብሔርንና ሰውን ነው የሚያሳየን አጠቃላይ መጽሐፍ ቅዱስ ማለት ነው እና ይሄንን ደግሞ በአዲስ ኪዳን ውስጥ ጠቅላላ አድርጎ ይሄንን ሐሳብ የሚያቀርብልን አንድ ጥቅስ አለ። በጣም እወደዋለሁ እኔ ዮሐንስ 3:16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ሁሉ እንዲሁ ወደዋልና፣ በነፃ ወደዋልና። ለምን? በእርሱ በክርስቶስ የሚያምን ሁሉ የዘላለም ሕይወት እንዲኖረው እግዚአብሔር ያዘጋጀለትን የእግዚአብሔርን ምሕረት፣ ቸርነት፣ በረከት እንዲለማመድ እግዚአብሔር አንድያ ልጁን ክርስቶስን በመስቀል ላይ እንዲሰቀል ልከዋል የሚል የመጽሐፍ ቅዱስ መሰረታዊ ትምህርት ነው እና በዮናስም መጽሐፍ ውስጥ ይሄንን ነው የምናገኘው። ዮናስ እግዚአብሔርን ለማገልገል የተመረጠ ነቢይ ቢሆንም የሚታወቀው ግን እግዚአብሔርን ባለመታዘዙ ነው የሚታወቀው እና አንዳንዴ እንደሱ እንሆናለን አይደል? አንዳንዴ እግዚአብሔርን ስናገለግል እግዚአብሔር በዚህ በኩል ሂድ ሲለን እኛ ግን በራሳችን ፈቃድ በዚህ ወደ ሌላ በኩል የምንሄድበት ሁኔታ አለ እና ይሄ እግዚአብሔርን ያሳዝነዋል። ዮናስ እንደሱ አይነት ሰው ነበር። እግዚአብሔር በዚህ አቅጣጫ ሂድ ስለው እግዚአብሔር ባለው መንገድ መሄድ ትቶ ወደ ሌላ አቅጣጫ የሄደ ሰው እንደሆነ እንመለከታለን እና ዮናስን የምናውቀው ባለመታዘዙና ከእግዚአብሔር ጋር በመከራከሩ እምቢ በማለቱ እግዚአብሔር አድርግ ያለውን ነገር እምቢ በማለቱ ነው የምናውቀው ዮናስን።
ነገር ግን የእግዚአብሔር ደግሞ የፍቅር አምላክ፣ የትዕግስት አምላክ፣ የቸርነት አምላክ፣ በእንግሊዝኛ ሴከንድ ቻንስ የሚሰጥ ሁለተኛ እድል የሚሰጥ አምላክ እንደሆነ ደግሞ በዚህ መጽሐፍ እንመለከታለን። የእግዚአብሔር ፍቅሩ፣ ትዕግስቱ፣ ቸርነቱ እጅግ አስደናቂ ነው። ልጄ ሆይ ይሄንን አድርግልኝ፣ በዚህ መንገድ ሂድልኝ ሲለን እግዚአብሔር ሲናገረን በተለያዩ ምክንያቶች በሌላ መንገድ ስንሄድ እግዚአብሔር ኢሚዲየትሊ ወዲያው እግዚአብሔር አይቀጣንም። እድል ይሰጣል፣ ጊዜ ይሰጣል። ምሕረቱ አስደናቂ ነው። ትዕግስት አለው፣ ይጠብቀናል። ስለዚህ ምናልባትም ዛሬ ይህንን መልእክት ስትሰሙ፣ ወንድሜ ስትሰማ፣ እህቴ ስትሰሚ፣ ምናልባት እግዚአብሔር አድርግ ያለህ ነገር ሊኖር ይችላል። ነገር ግን አንተ በሌላ አቅጣጫ የርክ ሊሆን ይችላልና እግዚአብሔር እየጠበቀ ነው። ልጄ ሆይ ተመለስ፣ ሂድ ባልኩ መንገድ ሂድና እኔን አክብረኝ ይልሃል እግዚአብሔር። የዮናስ መጽሐፍ ዋና ዓላማ እግዚአብሔር ለሕዝቦች ሁሉ ለሚወዱትና ለማይወዱት ያለውን መለኮታዊ ፍቅር የሚገልጽበት ወይም የገለጸበት መጽሐፍ ነው ይሄ መጽሐፍ። ይሄም እንዴት ነው የተገለጠው? አንደኛ የእግዚአብሔር ሕዝብ የምስራቹን ወንጌል ለአሕዛብ ሁሉ የማድረስ ኃላፊነት እንዳለበት የሚያሳይ መጽሐፍ ነው። የሚሽን መጽሐፍ ነው። የተልእኮ መጽሐፍ ነው። የእግዚአብሔር የምስራቹ ቃል ለሕዝብ ሁሉ መድረስ አለበት። በቤተ ክርስቲያን ውስጥ የሌሉ እግዚአብሔርን የማያውቁ ወንጌልን ያልሰሙ ሁሉ ወንጌልን መስማት ይገባቸዋልና እናንተ እኔን የምታውቁ ሰዎች ሂዱልኝ የሚል መልእክት ነው አንደኛው። ሁለተኛው ደግሞ እግዚአብሔር ንስሐ የሚገቡትን ይቅር እንደሚልና እንደሚያድን፣ ለቁጣ የዘገየ ለምህረት ደግሞ የፈጠነ አምላክ እንደሆነ የምናይበት መጽሐፍ ነው ይህ መጽሐፍ። ሶስተኛው ደግሞ ይህ መጽሐፍ የሚያሳየን የክርስቶስን መሞት መቀበርና ከሙታን መነሳት ደግሞ የሚያሳይ መጽሐፍ ነው። ዮናስ ምንም እንኳን እስራኤላዊና አገልግሎቱም ለእስራኤላውያን ቢሆንም መጽሐፍ ቅዱስ ስለ ዮናስ በምናነብበት ጊዜ በእስራኤላውያን መካከል ስለነበረው አገልግሎቱ ብዙ አይነግረንም። ነገር ግን ስለ ነቢዩ ሕይወት ይሄ መጽሐፍ ማለት ነው እግዚአብሔርን በማያውቁ ማለትም በነነዌ ሰዎች መካከል የነበረው አገልግሎት ምን ይመስል እንደነበረ ነው የሚያሳየን ይህ መጽሐፍ። ነነዌ ደግሞ የአሦራውያን ዋና ከተማ ስትሆን አሦራውያን ደግሞ የእስራኤል ጠላቶች ነበሩ። በዚያን ጊዜ የእስራኤላውያን ጠላቶች ነበሩ። በነገራችን ላይ ከዮናስ አገልግሎት በኋላ ዮናስ ወደ ነነዌ ሄዶ አገልግሎ ከተመለሰ ከ50 ዓመታት በኋላ እስራኤላውያን በአሦራውያን እጅ ትወድቃለች። እስራኤል በአሦር እጅ ነው የምትወድቀው ከ50 ዓመት በኋላ ማለት ነው። ምናልባትም ዮናስ ለምንድን ነው ወደ ነነዌ መሄድ ያልፈለገበት ምክንያት ብላችሁ ብትጠይቁኝ ዋናው ምክንያት ዮናስ መሄድ ያልፈለገበት እኔ ማልወዳቸውን ሰዎች እግዚአብሔር እንዴት ይወዳቸዋል የሚል ጥያቄ ነበረበት ዮናስ። ጠላት ወደ ሆኑ ሰዎች ሄጄ የምስራች አለኝ እግዚአብሔር ይወዳቸዋል ብዬ እንዴት ነው እኔ ምናገረው? አልፈልግም። ወደ ጠላቶቼ ወደ ማልወዳቸው ሰዎች ሄጄ የእግዚአብሔርን ፍቅርና ቸርነት እንዴት መናገር ይችላለሁ የሚል የውስጥ በቃ ግጭት አለበት። በዚህ ምክንያት ነው ወደ ነነዌ መሄድ ያልፈለገውና የምስራች እግዚአብሔር ይወዳቸዋል ብዬ እኔ ወደ ጠላቶቼ ሄጄ ወደ ማልወዳቸው ሰዎች ሄጄ እንዴት እሰብካለሁ? ስለዚህ ዮናስ የእግዚአብሔርን ፈቃድ እንዲያገለግል የተጠራ ሰው ሆኖ ነገር ግን ከእግዚአብሔር ፈቃድ ውጪ የተጓዘ ሰው ነበረ። እንደውም ዮናስ ምን አይነት ሰው ነበረ ብትሉ ፖለቲከኛ ክርስቲያን ነው ማለት በዘረኝነትና በፖለቲካ የተዋጠ ክርስቲያን ነው። ጠላቶቼ ጋር እንዴት ሄጄ ወንጌልን እሰብካለሁ? ለሚወዳቸው እንጂ ለማልወዳቸው እንዴት እሰብካለሁ? በጣም ነው የሚገርማችሁ ማለት ነው። ይህንን መጽሐፍ በምታጠኑበት ጊዜ እኔስ
አንተስ አንቺስ? አንዳንዴ ምናልባት አስተሳሰባችን ጠባብ ይሆን? እግዚአብሔር የሚያየውን ሳናይ፣ እግዚአብሔር ሁሉን ሰው ነው በእኩል የሚወደው ማለት ነው፣ በእኩል። አንዳንዴ እኛ ግን ሰዎች ስለሆነን ደካማ ስለሆነን በቂ ትዕግስትና ፍቅር ስለሌለን ልዩነትን እንፈጥራለን። ይሄን ህዝብ ወዳለው፣ ይሄን ወገን ወዳለው፣ ወደዚህ ግን መሄድ ያስቸግረኛል ልንል እንችላለን። ምናልባት በእንደዚህ አይነት ነገር ውስጥ ምናልባት የምንቸገር ከሆነ እግዚአብሔር ይርዳን። እሱ እንደሚያይ ሰዎችን ሁሉ፣ እሱ እንደሚወድ ሰዎችን ሁሉ እንድናይና እንድንወድ እግዚአብሔር ይርዳን። ይሄን ነው የሚለው። ምክንያቱም እግዚአብሔር እኮ የሚያሸንፈው በፍቅር ነው። እኛንም ያሸነፈው ወደ ራሱ ያመጣን የማረከን በፍቅር ነው። ክርስቶስ በመስቀል ላይ ነፍሱን እስከሚሰጥ ድረስ እኛን ወደው ነው አይደል ወደ እሱ የተመለስ ነው። እንደውም መጽሐፍ ቅዱስ እንዲህ ይላል፣ ገና ደካሞች ሳለን ማለት ኃጢአተኞች ሳለን፣ የማንመች ሰዎች ሆነን ሳለን ልክ ጊዜው ሲደርስ የእግዚአብሔር ፈቃዱ የዓላማው ጊዜ ሲደርስ ክርስቶስ ስለ ኃጢአተኞች ሞቷልና ይላል። እኛ ኃጢአተኞች ሆነን ሳለን፣ ደካሞች ሆነን ሳለን፣ የማንመች አይነት ሰዎች ሆነን ሳለን እግዚአብሔር ፍቅሩ አስደናቂ ስለሆነ ክርስቶስ ለኛ ሞተ። እንደውም ምን ይላል በድጋሜ ለጻድቅ የሚሞት ሰው ማግኘት እጅጉን ያዳግታል። ለደግ ሰው ሲል ሊሞት የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለ እኛ ሞተ። ይህም እግዚአብሔር ለኛ ያለውን የራሱን ፍቅር ያሳያል ነው የሚለው። የእግዚአብሔር ፍቅር እንዴት አስደናቂ ነው! የማይወደዱትን የሚወድ፣ ወደ ራቁት እሱን ወደ ማይፈልጉት ሰዎች እያሳደደ ከፍቅሩ የተነሳ የሚሄድ እግዚአብሔር የፍቅሩን ታላቅነት ለመግለጥ ለአሕዛብም የንስሐን ዕድል ሊሰጣቸው ዮናስን ወደ ተርሴስ እንዲሄድ ላከው። የመጽሐፉ ደራሲ ዮናስ ራሱ ነው። የጻፈውም ደግሞ ልክ አገልግሎቱን ከፈጸመ በኋላ እንደጻፈ ይገመታል። እጅግ ደስ የሚለው ነገር ግን ዮናስ ድካሙን ሸፍኖ አልጻፈም። ድካሙን ሁሉ ነው በመጽሐፉ ውስጥ የጻፈው ማለት ነው። እና መጽሐፍ ቅዱስን ከምንወድባቸው ምክንያቶች አንዱ መጽሐፍ ቅዱስ መልካም ነገሩን ብቻ የጻፈ መጽሐፍ አይደለም። ብዙ የሰውን ልጅ ድካም፣ መውደቅ፣ ኃጢአት፣ የእግዚአብሔርን ሰዎች ድካም ሁሉ ጨምሮ ነው የጻፈውና በቃ ኦቴንቲክ ነው መጽሐፍ፣ እውነተኛ ነው። ሁሉን ነገር ጠንካራውንም ደካማውንም ጎን በትክክል የጻፈ መጽሐፍ ስለሆነ መጽሐፍ ቅዱስን እንወዳለን። እና ዮናስ ስለ ራሱ ደካማ ጎን፣ አለመታዘዝ፣ አመፅ አልጻፈም ማለት አልተወም። ሁሉንም ነው የጻፈው። ድካሙንም፣ አለመታዘዙንም፣ ውድቀቱንም፣ ትንሣኤውንም ሁሉንም ነገር ነው የጻፈው። እና ይሄ ደግሞ ምን ያሳየናል መሰላቸው? እግዚአብሔር ከነ ድካማችን የሚቀበለን አምላክ እንደሆነ ነው የሚያሳየን። እግዚአብሔር ምርጡን አይደለም የሚቀበለው፣ ጻድቁን አይደለም የሚቀበለው፣ ሁሉን ነው የሚቀበለው። ከነ ድካማችን ይቀበለናል። ምክንያቱም ምሕረቱ አስደናቂ ስለሆነ፣ ፍቅሩ የተለየ ስለሆነ፣ ጸጋው የተለየ ስለሆነ ወደሱ የሚመጡትን ሰዎች በሙሉ እግዚአብሔር ይቀበላል። በዚህ ታሪክ በዮናስ የታሪክ መጽሐፍ ውስጥ ተሰውሮ ያለ ትልቅ ሌላ መልእክት አለ። ይህም መልእክት ዮናስ በአሳ ነዋሪ ሆድ ውስጥ 3 ሌሊትና 3 ቀን እንደቆየ ክርስቶስ ደግሞ በምድር ሆድ ውስጥ 3 ቀንና 3 ሌሊት እንደሚቆይ የሚያሳየን መጽሐፍ ነው እና የክርስቶስን ሞትና ትንሣኤ በትክክል የሚያሳየን መጽሐፍ እንደሆነ እንመለከታለን። ዮናስን አሳ ነዋሪ አፍኖ ሊያቆየው አልቻለም አይደል? ሆዱ ወጣ አይደል? ልክ ዮናስ ከአሳ ነዋሪ ሆድ ውስጥ እንደወጣ ኢየሱስም ደግሞ ከምድር ሆድ ውስጥ ደግሞ ሞትን ድል አድርጎ ሞትን አሸንፎ ደግሞ ይነሳል። ያንን የሚያሳየን መጽሐፍ ነው። ከዳንኤል ጋር በአንበሶች ጉድጓድ የነበረ፣ ከዳንኤል 3ቱ ጓደኞች ጋር በእሳት ውስጥ የነበረ፣ በአዲስ ኪዳን ደግሞ ትንሣኤና ሕይወት እኔ ነኝ ያለ ኢየሱስ ሞትን ድል አድርጎ እንደሚነሳ፣ ከዮናስም ጋር ደግሞ በአሳ ነባሪ ሆድ ውስጥ እንደነበረ የምናይበት
መጽሐፍ ነው እና የዮናስ መጽሐፍ ክርስቶስን ያሳያል በሚገባ። በዮናስና በክርስቶስን መካከል ደግሞ ተመሳሳይነት አሉ፣ ልዩነቶችም ደግሞ አሉ። ልዩነቶቹ ምንድነው ብትሉ በዮናስና በኢየሱስ መካከል አንደኛ ዮናስ ባለመታዘዙና ጠላቶቹን በመጥላቱ ምክንያት ነው ወደ አሳ ነዋሪ ሆድ ውስጥ የገባው። ኢየሱስ ግን ወደ ምድር ሆድ ውስጥ የገባው ጠላቶቹን በመጥላቱ አልነበረም፣ ጠላቶቹን በመውደዱ ምክንያት ነው።